ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በእርግጥ ሁላችንም ደብሮናል። በጣም የሚያስጠላ ድብርት ውስጥ ነው ያለነው። ትናንት ሀይሚዬ በሆነችው ሁኔታ በጣም ከፍቶናል፣ ደብሮናል፣ አዝነናል። እንደገና ደግሞ ያለችበትን ሁኔታ እስካሁን ድረስ አላወቅንም። በዚህ አጋጣሚ በውስጥ የምታወሯቸው ልጆች ካላችሁ ስለ ደህንነቷ ስለ ጤንነቷ ካሳወቋችሁ በኮሜንት መታችሁ ብታሳውቁን ደስ ይለናል። ማታ ቪዲዮ እስከሚለቀቅ ድረስ እኛ በጭንቀት ልናብድ ነው። የምር ስራ መስራት እራሱ አልቻልንም። ውስጣችን ስብርብር ነው ያለው። የምር ስነግራችሁ ማለት ነው። በቃ የሆነ እኔ እንጃ ያለንበትን ስሜት ሁላችሁም ታውቃላችሁ ብዬ አስባለሁ። በቃ ከምንም በላይ የሀይሚ መውደቅና መታመም በጣም አሳስቦናል። የእሷን ደህንነት መረጃ ካላችሁ በኮሜንት መታችሁ ብታሳውቁን ደስ ይለናል። ከዛ በተጨማሪ ደግሞ ይህ ሁሉ ሴራ የልጅቷ ወጥመድ ነው፣ የልጅቷ ሴራ ነው። እውነት ይወጣል። ለጊዜው ሰዎች ተንኮላቸው የተሳካ የበጠበጡ የሰውን ሰላም የነሱ ቢመስላቸውም ግን ደግሞ ለጊዜው ተሳክቶላታል። በጥብጣለች፣ ልጅቷ እንድትታመም አድርጋለች። ግን ሴት ልጅ ነሽ፣ ነገ ላንቺ ምን እንደሚደርስብሽ አታቂም። እውነት እንኳን ቢኖርሽ በዚህ መልኩ ልጅቷን መበጥበጥ አልነበረብሽ። ገብቶሻል? ሀይሚ ትምጣ፣ ሀይሚ እስከምትመጣ አልናገርም እያለች አይታችኋታል ማለት ነው። እሷ ሀይሚን ከብሩክ መነጠልና መነጠል ብቻ ነው የእሷ አላማ። እውነት ቢኖራት እኮ ማለት ነው የግድ ሀይሚን ማስጠራትም ሀይሚን መጠበቅም አይጠበቅባትም አይደል እንዴ? ይሄ ከሱ ጋር 2 ቀን 3 ቀን ተገናኝተዋል። መጀመሪያ ቀን ራሱ ለሱ መንገር ትችል ነበረ፣ የተገናኙ ቀን ማለት ነው፣ እርጉዝ እንደሆነች። ግን የእሷ አላማ ሀይሚን መጉዳት፣ ሀይሚን ምርር አድርጎ ከብሩኬ ህይወት ማስወጣት ነው። ብሩኬ ለእኔ ካልሆነ ለሀይሚም አይሆንም የሚል አላማ ይዛ ነው የተነሳችው። ከኔ ጋር ካልሆነ ከእሷ ጋርም እንዲሆን አላደርግም፣ ህይወታቸውን በጥብጬ አለያያቸዋለሁ የሚል ነው የእሷ ታርጌት። ልጅቷ እኮ ቤተሰብ በደንብ ተዘጋጅታበት፣ በደንብ ደርሳ፣ በደንብ ጽፋበት ነው የመጣችው። እያንዳንዷን ነገር ማለት ነው አቅዳባት፣ ቀኗን በቃ የተገናኙበትን ቪዲዮ ቀርጻ ምናምን ሁሉን ነገር በተጠንቀቅ ተዘጋጅታበት ነው የመጣችው እንጂ ልጅቷ እውነት ቢኖራት የምር የተጎዳች ልጅ ብትሆን የምር ሀቅ ቢሆን የምር ባይለያዩ የሚገናኙ ቢሆን እኮ እንደዚህ አይነት ነገር በአጭሩ እሱን ቁጭ አድርጋ መንገር ትችል ነበር። ከሱም ካለፈ ደግሞ ወንድሞቹ ሚዲያ ላይ ናቸው። ወንድሞቹን በቀላሉ ማግኘት ትችላለች። ቤተሰብ አለ። ጓደኞቹን በቀላሉ አግኝታ እንደዚህ አይነት ነገር ተፈጥሯል ብላ ነገሮችን መቋጨትና መፍታት ትችል ነበረ። እሷ ግን አይደለም። አሁን እመኑኝ እውነት የላትም ልጅቷ፣ እውነት የላትም። እውነት ቢኖራት ሀይሜን መበጥበጥ፣ ሀይሜ ጋር ፎቶ መላክ ምን አስፈለገ? ለምን? እዛው ጉዳዩን ከሱ ጋር ከቤተሰቦቹ ጋር ከጓደኞቹ ጋር መጨረስ ትችል ነበር። ከምታውቃቸው ጓደኞቹ ጋር ምናምን ሆና ሀይሜን በውስጥ መስመር እየሄዱ ፎቶ መላክ፣ ቪዲዮ እየቀረጹ መላክ፣ እሷን መበጥበጥ፣ ማማረር፣ ማሰልቸት፣ በቃ እሷ ብሩኬን እንዳታምነው አድርጋ ከብሩኬ ህይወት ማስወጣት ነው የልጅቷ አላማ። እመኑኝ። ይሄን ደግሞ ቀስ በቀስ ሁሉም ነገር እውነቱ የሚወጣ ይሆናል እና ሁላችሁም በጸሎት ከጎናቸው ሆናችሁ በቃ ብታበረታቷቸው ነገሮቹ እስከ መጨረሻው ድረስ በትዕግስት ነገሮችን እንዲፈቱና ያለው ነገር እንዲያጣሩ ከብሩኬም ከሀይሚም ጎን ከሁለታቸውም ጎን ቆመን መጨረሻውን አብረናቸው መጋፈጥ አለብን ብዬ ነው የማስበው። ቤተሰቦቼ ልጅቷ እውነት አላት ብላችሁ በብሩኬም አሁን ላይ ባትፈርዱ፣ ሀይሚዬም ብሩኬን ተረድተው ከጎኑ ሆና መጀመሪያ ጤናዋ ነው ሰላሟ ነው የሚቀድመው። ሰላሟን መድኃኒዓለም ይስጣት። እመቤቴ ቅድስት ድንግል ማርያም በጤና ታቆይልን። ከዛ ውጭ ግን ደግሞ ሀይሚዬንም እናቶችም እህቶችም ሁላችሁም እየመከራችሁ ከጎኑ ቁመሽ ይህን ነገር እስከ መጨረሻው መጋፈጥ እንዳለባት። ምክንያቱም የልጅቷ አላማ እሷን ከሱ መለየት እንደሆነ ግልጽ ነው፣ እያየነው ነው። እውነት ቢኖራት አልኳችሁ እኮ እዚህ ሁሉ ፕሮሰስ ውስጥ መግባት አይጠበቅባትም ነበረ። ቪዲዮ ፎቶ መላክ አይጠበቅባትም ነበር። ቀጥታ ወንድሞቹ ጋር ሄዳ ያለውን ነገር ማስረዳትና ወደ መፍትሄ መግባት ትችል ነበረ። እና በቃ እኔ እንጃ አላቅም። በጣም ባለየናት የምሬን ስነግራችሁ ማለት ነው። እውነቱ እንኳን እንደ አላት ቢባል እንኳን በዚህ መንገድ አልነበረም መምጣት የነበረባት። ልጅቷን እየጎዳች አልነበረም። ሀይሚ በዚህ ልክ መጎዳት አልነበረባትም። ባጭሩ መጨረስ ትችል ነበረ ጉዳዩን ከሱ ጋርና ከቤተሰቦቹ ጋር። ግን እሷ በቀል ነው ያዘችው። በቀል ገብቷቸዋል። አሁን ላይ ልጁ ተለውጧል። የራሱን ህይወት እየኖረ ነው። ደስተኛ ነው። ስለዚህ በቃ ለእኔ ካልሆነ ለሀይሚም አይሆንም። የታባቷ እሷን አማርሬ ከሱ ህይወት የሆነ ነገር ብዬ ከሱ ህይወት ማስወጣት አለብኝ ነው። ገብቷቸዋል። ከዚህ በፊት ሀይሚ የሆነ ነገር ሲላክላት ታምናለች፣ ከብሩኬ ጋር ትጣላለች፣ ትጋጫለች። ያችን ደግሞ በደንብ አይታለች። ገብቷቸዋል። የሀይሚን ክፍተት የሀይሚን ደካማ ጎን በደንብ ስላጠናች
በቃ የሀይሚ ደካማ ጎን ብሩኬ እንደዚህ አድርጓል እያሉ ቪዲዮ እየቀረጹ ፎቶ እያነሱ መላክ ነው። ከዛ ታምናለች ሀይሚ ከብሩኬ ጋር ተጣልታ ትለያያለች ነው የልጅቷ አላማ። ግን አሁን ሀይሚም ነቅታባታለች። እግዚአብሔር አሁንም ልቧንም አራርቶ እስከ መጨረሻው አብረው እንድትጋፈጥ የድንግል ማርያም ልጅ ልቧን ያራረው ተስፋ ሳትቆርጥ አብረው ከጎኑ ሆና መጨረሻውን እንድታይ ማለት ነው እንጂ አሁን ላይ ነቅታባታለች። ግን ትናንት እንደዛ በመሆኗ በጣም ነው ያዘን ነው፣ በጣም ነው የከፋን። ልጅቷ እንደ እርጉዝ ነኝ ማለቱ አይደለም ያንን እንደምትል ከትናንት ወዲያም ሁሉም ሰው ነቄ ብሎ ነበረ። ገብቷቸዋል። አንደኛ አይዲያ ተሰጥቷታል ከሚዲያው እርጉዝ ናት ይች ልጅ እርጉዝ ናት መሰለኝ ምናምን ተብሏል። ከተመልካችም ነው ይመስለኛል አይዲያውን ራሱ የወሰደችው። ሲቀጥል ደግሞ እንደዛ ብላ እንደምትመጣ ተመልካች በጣም እርግጠኛ ነበረ። በጣም ማለት ነው። እኛ አሁን ትናንትና ያስከፋን ያናደደን ያሳዘነን የሀይሚ መውደቅ እና ወደ ሆስፒታል መግባት እንጂ የልጅቷ እርጉዝ ነኝ ማለት አይደለም። ምናልባትም ደግሞ ብዙዎቹን ያስደነገጣችሁ ብሩኬ ከ6 ወር በፊት ቡታጅራ ነበርኩኝ መታ ነበር ስለው አሁን ነበርኩኝ ስላለ ነው። ያ ደግሞ በመሀል እናቱ አዲስ አበባ መታ ነበረ። ማንም ሰው አያውቅም ይሄንን ማለት ነው። ይሄንን ያወቅነው በኋላ ላይ እነሱ ከታረቁ በኋላ ለሁለተኛ ጊዜ ቀጠሮዋን እንትን ልትል የመጣች ጊዜ ነው ያወቅ ነው። በመሀል እናቱን ሊያደርስ ታከመች፣ ቀጠሮ ተሰጣት። እናቱን ሊያደርስ ቡታጅራ ሂዶ ነበር። በእርግጠኝነት ይህን ደግሞ ከሱ ትሰሙታላችሁ። አንድ ቀን ቡታጅራ ነበርኩ ነው ያለው። እናቱን ሊያደርስ ሄደ፣ ተመልሶ የመጣ ነው የሚመስለኝ። እና ብቻ እሱም ተረጋግቶ ነገሮችን የሚያስረዳ ይመስለኛል። እስከዛ ደግሞ ሁላችሁም ከሁለቱም ጎን ሆኖ ባካችሁ በቃ ማለት ከሀይሚም ከብሩኬም ጎን ለመሆን ሞክሩ። በኋላ እናንተም እንዳይጸጽታችሁ የሆነን ሰው ወግናችሁ እንደዚህ ነው ልክ ነው ምንድነው ወንድ ልጅ እንደዚህ ነው አትበሉ። ማለት በቃ ተረጋግቶ ነገሮችን አሁን በተለይ የጨረቃ ፋሚሊዎች ማለት ነው ከሁለታቸውም ጎን ቁመን መጨረሻውን እኩል ተጋፍጠን እውነቱ እስከሚወጣ ድረስ ከጎናቸው መሆን አለብን። በቃ የማይጸጽተን ነገር ማድረግ አለብን ብለን ነው የምናስበው ሁላችንም ማለት ነው። ምክንያቱም እውነቱ ሲወጣ በቃ የሆነ አለ አይደል የማይሆን ቃል ተናግረን ከሚጸጽተን በትዕግስት ከጎናቸው ሆነን ሀይሚዬም ከጎኑ እንድትሆን እንዲህ በቀላሉ የለፋችበትን ህይወት እርጉዝ ነኝ ስላለች ብቻ እንዳትተው እንድትጋፈጥ ከብሩኬ ጎንና ልጅቷን እንድትጋፈጥ በትዕግስት እኛም ከጎናቸው መሆን አለብን ብዬ ነው የማስበው። ፈጣሪ ያጣመረውን ማንም አይለየውም። ምንም አይነት ርቀት ልትሄድ ትችላለች፣ ግን እግዚአብሔር ነው ያጣመራቸው። ማንም ሊለያቸው አይችልም። ግን የጨረቃ ፋሚሊ አደራ ከሁለቱም ጎን ሆናችሁ እውነቱን እስከ ዛሬ ብዙ ነገር እየተጋፈጠን እንደመጣን አብረን አሁንም እችን ልጅ ተጋፍጠን እውነቱን መድረስ አለብን ብዬ ነው የምላችሁ። መልካም ጊዜ